ሰላም ውድ የውጭ ባር ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ። ዘላለም ቻው ቼልሲ። ሰሞኑን በስፋት የእንግሊዝ ሚዲያዎች ብሎም የዓለም ሚዲያዎች የተቀባበሉት ያለ አንድ ነገር አለ። ቻው ቼልሲ። ዘላለም ይህ ስም ማለት ከዚህ በፊት ዘን ብሎ ማንም ሰው ማንንም ሲያበሽቅ የሚጠራው ስም ነበር። ቻው ቼልሲ ይላል ዘላለም። ራፎች በተለይ በጣም ይላሉ ቻው ቼልሲ የሚለው አባባል። ግን ከረጅም ጊዜ በኋላ ዛሬ ትክክለኛ ቦታውን አገኘ። ቻው ቼልሲ ዘላለም። ኧረ አትሳቅ በእናትህ፣ የፋራ እኮ ነው። ይሁን ብቻ ገርሞኝ ነው። የራፋ ነው፣ በጣም የራፋ ነው። ቻው ቼልሲ የሚለውን አባባል ማን ነው ያለው? ማን ነው? ሚኬል አርቴታ ዘላለም። ሚኬል አርቴታ በጣም አዝናኝ ከሆኑ አሰልጣኞች መሀል አንዱ ሆኗል። አሁን ላይ የጆዜ ሞሪኒዮን ስራ ነው አሁን ላይ እየሰራ የሚገኘው። በፊት ሞሪኒዮ ነበር፣ አሁን ሚኬል አርቴታ ተተክቷል። በሚያስቁ ቃላቶች፣ የሚያስቁ አዝናኝ ቃላቶችን በመወርወር በጣም ታዋቂ ሰው ሆኗል። ለመሆኑ ዘላለም ለምንድን ነው ሞሪኒዮን ሚኬል አርቴታ ቻው ቼልሲ ያለው? ለምንድን ነው? ለምን ይመስላል ዘላለም? እኔ አላውቅም፣ ራስህ እንደፈለክ በለው። ቻው ቼልሲ ያለው ቾልሲ ብለህ ልቀጥል ነበረ እንዴ? በቃ እሱ ጋዝ ትላለህ እንዴ? ጋዝ ብለህ ቾልሲ ሊል ነበር። እናም ሚኬል አርቴታ ቻው ቼልሲ ያለው ለምንድን ነው? ሁነኛው ምክንያት አንድ ነው። ያ ምክንያት ምንድን ነው ዘላለም? ያ ምክንያት ግልጽ ነው። ቼልሲ ተፎካካሪ ቲም ነበረ በአንድ ወቅት። በዚህኛው የውድድር ዓመት እስከ ተወሰነ ጊዜ ቼልሲ በአርሰናል አንገት ውስጥ ገብቶ መተንፈስ ጀምሮ ነበር። ወደ አርሰናል አፍንጫ ስር ሲጠጋ ነበረ እንደምትሞት አይጥ የድመትን አፍንጫ እንደምታሸተው ማለት ነው። ዳይፐርሰን ራት ሲንኪንግቱ ዘላለም። ኧረ ጭራሽ አንተ እንግሊዝኛ ሲከብድ በረጅም ሳቅ ታልፋለህ እንደገለጸ ሰው ትስቃለህ። አይ እሱ አይከብደኝም ዘላለም። በእንግሊዝኛ ጸጥ ማለት ሁሉ እችላለሁ አይደለም ማውራት። እንግሊዝኛ አንተ ዝም ማለት እችላለሁ፣ መኮራረፍ እችላለሁ በእንግሊዝኛ። አባቢ እሱን ተው፣ ያደግኩበት ነው። ቡና ሲፈላ እንግሊዝኛ አልነበር እንደኛ ቤት የሚቀርብ የነበረው ዘላለም። ኧረ በእናትህ ስለተያዝክ በቃ ለማምለጥ ማሰክሰው አይነት ሳቅ ሲሉ። ወደ ዋናው ርዕሴ ልግባል ዘላለም፣ ወደ ዋናው ርዕሴ። ቼልሲ እንደዛ ተፎካካሪ ቲም መስሎ ነበረ ሲታይ የነበረው። ነገር ግን እስከ 9ኛው ሳምንት ብቻ ነው የቻይና አትሌት ነው የሆነው ቼልሲ። እንደውም አርሰናልን ነጥብ ያስጣለበት ጨዋታ ማለት በጎዶሎ ተጫውቶ ነው ቼልሲ። በጎዶሎ ካይሴሎ ወጥቶ በቀይ ካርድ። ነገር ግን አርሰናልን ነጥብ አስጥለው ከአርሰናል ነጥብ ተጋርተው መውጣት ችለው ነበር ቼልሲዎች። ሰማያዊዎቹ በኢትዮጵያ በጣም ብዙ ደጋፊዎች አሏቸው። አብዛኞቹም ባይናቃቸዋል በኢትዮጵያ ያሏቸው ኦልሞስት በኢትዮጵያ 15 ሚሊዮን የቼልሲ ደጋፊ ይኖራል። ከነዛ ውስጥ 14 ሚሊዮኑን አውቃለሁ ዘላለም። እሺ እንዴት ነው የምታውቀው? አውቃለሁ ዘላለም፣ መረጃ ምናምን አልፈልግም፣ ግን አውቃለሁ ካልኩ እንዲሁ በግርድፉ የምትታመን ሰው ነህ። እናም ዘላለም ብዙውን ጊዜ እኔ እናንተ ስንከራከር ዘላለም በጣም ትልቅ እውቀት እያመለጣቸው ነው የኢትዮጵያ ሕዝብ። ትልልቅ እውቀቶችን መቅሰም ይችላል ከኔ። ፈትፍቼ ነው ማጎርሳቸው የኢትዮጵያ ሕዝቦችን የእግር ኳስ እውቀት እንዳያዳምጡ እያደረክ ነው አንተ። እኔን ስትነታረክን ከባተትክም በሽላ አለፍ። በቃ ያራድዬ ልጅ አይደለም እኔ እኮ ያራድዬ ልጅ ስባል እኮ ምንም ነገር አልፋለሁ። ይዤ ሁሉ ሌባ ያራዳ ልጅ ላሽበል ካለኝ ይላሉ። ያራዳ ልጅ ዘላለም ተፋለተ። አየሽ በቃ
ቼልሲ ጨዋታ ምንድነው? የደስታ ናት። ዘላለም ስትስማማ የደስታ በጣም ይስታ። ቼልሲ አሁን ላይ ተመልሶ ይመጣሉ። ይዘላል ከአርሰናል በ13 ነጥብ ሁለተኛው ነው። ከሚከተለው ማንቸስተር ሲቲ በ11 ነጥብ ነው የነጥብ ልዩነታቸው በዚህ ልክ የሰፋው። ዘላለም ታዲያ የትኛው ቼልሲ ነው አሁን ተመልሶ ክስተት ሊሆን የሚችለው? ዘላለም የትኛው ቼልሲ? ሲቲን ፍራ። ሲቲ ያስፈራል። የዋንጫም ልምድ አለ። የዋንጫ ልምድ አለው ሲቲ። ከዚህ በፊት ፔፕ ነው አሰልጣኛቸው። በባርሳ ቤት እናውቀዋለን፣ በሙኒክ ቤት እናውቀዋለን። ሲቲ ቤት በጣም በትልቁ ስሙን የጻፈ ሰው ነው። ሐውልት የቆመለት ሰው ማለት ፔፕ ነው። በጣም እግር ኳስን ከሚገባው በላይ የሚያውቃት የዋንጫ ልምድ እስከ ጥግ ድረስ ያለው በአፍንጫው የሚወጣ የዋንጫ ልምድ ያለው ይሄ ፔፕ አርቴታን ቢከተለው ያስፈራል። አያስገርምም? ያስፈራል። በጣም ያስፈራል። አርቴታ ራሱ የእሱ ልጅ ነበረ በአንድ ወቅት፣ ምክትል አሰልጣኙ ነበር በአንድ ወቅት። አሁን ላይ ነገሮችን ስታይ አርቴታ መድፈኞቹ ዋንጫውን በልተውታል። ዘላለም ይሄ እኔ አይቼዋለሁ። የምሬን ነው፣ ውሸቴን አይደለም። አይቼዋለሁ፣ ሲበሉ አይቻለሁ። ዘላለም በቃ ማን እኔ ከኢትዮጵያ በጣት የምንቆጠር ሰዎች ነን የተጠራ ነው። ምን በኢትዮጵያ ከአፍሪካ ከነዛ መሀል እኔ ነበርኩ። አርሰናል ዋንጫውን ሲበላ አይቷል በጣም ብዙ ሰው። የምሬን ነው። ፋብሪዚዮ ነበር ቦታው ላይ፣ እንትናም ነበረ። እንትናን እንኳን ልክሳት እንደስም እንትናም ነበረ ትላለህ። አይ ብዙ ናቸው። አብዛኞቹ የግብፅ ጋዜጠኞች ናቸው። ለዛ ከጠላቴ ጋር የጠላቶቼን ስም ባላነሳ ብዬ ነው። እንደ ለምልክት ካልከኝ ኦሳሚዶ የግብፅ እኮ አንተ ተጫዋች የነበረ። አይ ያው ኦሳሚዶ ልክ ነህ፣ ስሙ ተመሳሳይ ነው፣ ግን ጋዜጠኛ ነው። እንዳለ አብጠርጥሮ የሚጠይቅ ጋዜጠኛ አለ ግብፃዊ። ጥያቄዎች ደስ ይላል፣ ጠንካራ ሀሳብ የሚያነሱ። ለማንኛውም ግን ዋና ፖይንት ምንድነው? አርሰናል ዋንጫውን ሲበላ ብዙ ሰዎች ቆመው ተመልክተዋል። ኧረ አንተ አይሆንም፣ አንተ ብዙ ሰዎች በፕሌይስቴሽን ካልሆነ አይቻልም እኮ ገና እኮ አላለቀም። ግን ሚስጥር ነው በቃ። ይሄ አለ የሚስጥራዊ ቤተሰቦች ሴክሬት ፍሬንድስ ፊልሙን አይታል? ዘላለም ፊልሙን አይታል? ፍሬንድስ እነኛ ሰዎች የነዛ ላፍ ኢፌክት ወዴት ወደ ፍሬንድስ እየሄድክ ነው? አይ በቃ ወደ ሴክሬት ለምን የሚለውን ነገር ለመግለጽ ፈልጌ ነው። ብቻ ግን ወደ ፕሪሚየር ሊጉ አሸናፊ ስንመጣ አርሰናል ማሸነፉን አውቋል። ዘላለም አርሰናል ወርቅ አድርጎ በረጅም ነጥብ ማሸነፉን አውቋል። ፔፕ ነው የሚከተለው። እሱንም የቻይና አትሌት ያደርገዋል። መድፈኛው ዞኖቹ የሚባልበት ጊዜ አብቅቷል። ሙሽራ ሆኗል ዘንድሮ አርሰናል። ሙሽራ ነው፣ ሚዳር ሙሽራ። ልጅቷን የሚወስዳት ዋንጫውን የሚወስድ በሌላ ቀን ታትማች ሙሽራ ነው። ሚዜዎቹ ሰር ሚዜ ምናምን ብለው የአማርኛ ፊልም አድርገዋል። ምድረሻሽቷ ራንታ አይባልም። በእናት እንደዚህ አንተ ጋዜጠኛ አይደለህ እንዴ? ኒውትራል ሆነ እኮ ነው መዘገበ እንዴ? አርሰናል ደጋፊነት ለምንድን ነው የምናገረው? ይቅርታ። አይ በጣም ይቋጥራሉ። የማንቸስተር ደጋፊዎች ቋጠሩ ነው አርሰናሎች ዋንጫ እንዳይበሉ ያደረጋቸው። ማንቸስተሮች ከዋንጫ ጋር ለ40 ዓመት እንደተለያዩ አምነዋል። ጅቡቲ አልተሸጠችም የፕሪሚየር ሊግ ዋንጫ ከዚህ በኋላ ለአርሰናል እና ለሌላ ቲሞች እንደተሸጠ። ብቻ ግን ስንመጣ ጋርዲዮላ በዚህ ልክ ፈርቶ ነው ያለው። ቼልሲም ደግሞ ተፎካካሪነቱ እስከተወሰነች ሳምንት ብቻ ሆናለች። የቼልሲም ተፎካካሪነት ጋርዲዮላ ደንግጧል። አርቴታ እንደዚህ አምሮ አያውቅማ። በፊት የሚገናኙበት ቦታ ላይ አይገናኙም። እንደ በፊቱ ሐሙስ ቡና መጠጣቱን ትተዋል። በፊት ይጠጡ ነበር ሐሙስ የነሱ ቀን የቡና ቀን ኮፊ ታይም ምናምን ብለው የሆነ ሰዓት ለቡና ነበር የሚወስዱት ሁለቱ ስፔናውያኖች። ስፓኒያርዱ ጋርዲዮላ እና ስፓኒያርዱ አርቴታ። ስፓኒያርዱ ውስጥ የለም አለ ግርግር አለ። እና ምን ልል ፈልጌ ነው ዘላለም ብያለሁ። ከዚህ በኋላ ዋንጫውን እንደማያገኙ አውቀዋል። ጅቡቲ አልተሰጠችም፣ አሰብ አልተሰጠም። ዋንጫው የእንግሊዝ ፕሪሚየር ሊግ ዋንጫ ለአርሰናል እንደተሰጠው አሰብ ለኤርትራ አልተሰጠም። ይህን ሁሉም የእንግሊዝ ቲሞች ያውቀዋል። ለዛም ነው እንደዚህ ኃይላቸውን ጨርሰው እየታገሉ ያሉት።
ብቻ ቻው ቼልሲ ብለዋል አርቴታ። እውነት ነው፣ ቻው ቼልሲ። የዋንጫው አሸናፊው በሚገባ ታውቋል ተለይቶ። እንዳልኩ ታሪክ ዘንድሮ አዲስ ነገርን ይሰራል። በእንግሊዝ ምድር መድፈኞቹ ከፍ አድርገው ዋንጫውን ሲያነሱት ታይቶኛል። ብዙ ሰው ታይቶታል። ይህ ነው የሚፈጠረው ዘላለም። እና ማክሰኞ ዕለት መድፈኛው ከደጋግሞ ካሸነፈው ቡድን ከዌስትሃም አስቶን ቪላ ነው የኡናይ ኤምሪው እና ዩናይ ከአስቶን ቪላ ጋር የሚያደርገው ጨዋታ አለ። ወሳኝና በሜዳና በደጋፊው ፊት የሚያደርገው ጨዋታ ነው። ይቅናችሁ ነው ምለው። ገነርሶችም ያሸንፉታል አውቃለሁ። በበቀል ነው የሚገቡት። ዋንጫው የነሱ ነው፣ ምንም ጥርጥር የለኝም። ይህን ነው ምለው በእኔ በኩል። ዘላለም ጨርሻለሁ። አመሰግናለሁ። እሺ ኩልስሬ። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደወል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።